አረተው እንዴት ሰው መጣ እባክህ እንዴት መጣ አረ እንዴት ነው በዚህ ሰፈር ይዘህ መጣው ደግሞ ልታሳዩ ነው አረ ተደበቅ እባክህ ቁጭ በል ቶሎ ደብቀው እንዴት ሰው መጣ ጫካ ውስጥ ያወራው ነገር በተለይ አውሬነቱን ከመጀመሪያ ጀምሮ የመጣ ታሪክ አይደለም ከጊዜ በኋላ የተከሰተ ነገር ነው ምናልባት ላንቺ ጥሩ ነገር መስሎ የሚታይሽ በአጋጣሚ የቋጠርሽም ታመጪው ምግብ ነው ሱና ገባሽም ግን አንቺ ጫካ የገባው ሰው እየገደልክ ይሁን እየበላህ ይሁን እኮ ነው የማላውቅ መሙላት እኮ ትርጉም የለውም በቃ አሁን አስወጣልኝ እንደውም እሱማ ብቻለሁ ለእናንተ እኮ ነው አእምሮ ያይሰራም እባካችሁ ሊበሉኝ ነው እንዴ እስቲ አረፍ በል እንደሱ አይደለም እስቲ ቆይ አንዴ እናውራበት ለምን ነው እሱ እንዳይመጣ ይፈልጋል ብዬ ነበር አይደለም ሌባ ሲካፈል እንጂ ሲሰርቅ አይጣለም የገዛ ሚስትና ወንድምህ እርግጠኛ ነኝ የሆነ ሴራ አላችሁ መሃል ያለውን ደግሞ ሳጣራ እሱን እናገራለሁ ሙሉ መረጃ ሳሊዝ አላወራም ብዬ ነው እንጂ በ7 አመት ውስጥ ሱዳን ሆቴል ከፈትክ ዱባይ ተመላልሰ ነገድክ ያገኘው ሀብት እንቁ ነው ወይስ አልማዝ ነው ከመሬት ያገኘው እሱን እስክነክሰው ድረስ ያደረሰኝ እኮ አንተ መሳሪያ ይዘህ ከሶስት ሰዎች ጋር መተህ ጫካ ውስጥ ዞረ ስላየኸኝ ተልኮ መጣ ብዬ እኮ ነው እጁን የነከስኩት በሁለቱ መሃል አንድ የተደበቀ ነገር አለ ባለፈው ነው እዚ አንተ ያ ሚስጥር እስኪወጣ ድረስ ግን ልጄ ከሁለቱ መሃል መራቅ ይኖርበታል ድጋሚ እንዳይነሳብህ እባክህ ካልሆነ እንውጣ እንዴ እንደም እንደዚህ የምትል ከሆነ ስለ ልጅም ሆነ ስለምኑ ማውጣ ታሪክ አለኝ እናገራለሁ ምንድነው አናትክን ነው የምትረተው እስቲ ምንድነው ውሻ አረተው ለደህንነት ጥንቃቄ አድርግ ስትሉኝ በነበረው መሰረት ከጎን ያለው ወንድሜ በጣም በብዙ ነገር ልምድ ያለው በጥበቃ ላይ እንዲሁም ደግሞ በአደን ብዙ ጊዜ የቆየ ነው የሰው ጅብ ነው የተባለውን ሰውዬ ለማግኘት ጥረት እናደርጋለን እስቲ ወደ ውስጥ እንግባና ደግሞ የሚገጥመንን ማሳያችሁ ነው የሚሆነው እዚህ ጭቃ ውስጥ ነው እንግዲህ የሰው ጅብ አለ ተብለን እያሰስን ያለ ነው ውድ ቤተሰቦች ፈጣሪ ይርዳንና አንድ እውነት እናገኛለን ብዬ አስባለሁ ውድ ቤተሰቦች ጫካ ውስጥ የሆነ ነገር አይተናል ተብለን ወደዛ መተናል እንግዲህ ሰውየውን ያገኘነው ይመስለኛል በመከራ ዝናብ ውስጥ እንከራተት ይዩት መሳሪያም ይዘናል ሰንሰለትም ይዘናል እሱን ለማሰር እንዲመቸን በጣም ካስቸገረን ብለን ሰንሰለትም ይዘን የመጣ ነው ያዘው በደንብ ያዘው ይኸውልህ ለምን አትተውኝም ለምን ትከታተልኛለህ ማን ነው የላከ ማንንም አላከኝም እኔ ስለሚስት ስለ ልጅም ሁሉንም እውነት አውቃለሁ አንተ ልረዳ ነው የመጣው ደግሞ አንድ ልጅ ነው ያለ የሚስትን ፎቶ ነው ማንንም ያቆሻሽ እጠራብሃለሁ አሁን እንደውም ዝናብ ነው ይመጣሉ ምንም ጥራ ምንም ለነክስ ተጠንቀቅ ይኸውልህ ና ወደዛ ጋር ጠጋ እናርጋ ና ጅቦች እየጠራ ነው በቃ እሺ ካወቀው ሁሉን እንዳወራ ከፈለክ መጀመሪያ ፍታኝና ጅቦቹ እንዳይመጡ በፉጨት ልመልሳቸው አለበለዚያ ከመጡ ይበሉናል ቤቶች እዚህ ቤት አቤት ማን ነው እባካችሁ ግቡ እንዴ እንዴት መጣ እንዴት ሊሆን ቻለ እንዴት ሰው መጣ እባካችሁ እንዴት መጣ አረ እንዴት ነው በዚህ ሰፈር ይዘህ መጣው ደግሞ ልታሳዩ ነው አረ ተደበቅ እባክህ ቁጭ በል ቶሎ ደብቀው እንዴት ሰው መጣ እንዴት ሰፈር ሰው መጣ እባክሽ ተረጋጊና ቁጭ ብለን እናውራ እንዴት መጣ እንዴት ሊሆን ቻለ መምጣት ስላለብኝ መጣው እንዴት መጣ መምጣት ስላለብኝ መጣው እንዴት ነው የመጣው በዚህ ሰዓት ምን ነው የምትደበቀው እንዴ እኛ ለመደበቅ አይደል እንዴ ለኛ ብለህ አይደል እንዴ የተደበቀው አንተ ልጅን ለመደበቅ እኔን ለመደበቅ መሰለኝ አይደል እንዴ ጫካ ያገባው ልጄን አፈቀኛ እንዴ ሊሆን ቻለ እንዴ ልታመጣው ቻልክ እስቲ እባክሽ ቁጭ በይና ስለ ባለቤትሽም ስለ አንቺም ስለ ልጅሽም ያለውን ነገር እንድናወራ ነው ከኋላም ያላችሁ ጋርዱም ሁላችሁ አረፍ በሉና ከናንተ ጋር ቆይታ ማድረግ ፈልጋለሁ ብዙ ነገር አለ ብዙ ምናወራው ነገር አለ ስለሱ እንድናወራ ነው ውድ ቤተሰቦች በዚህ ቤት የመጣሁት ልክ ሆኖ አይደለም በይሳት መምጣት ጫካ ውስጥ ያየነውን አይታችኋል በጣም ብዙ መከራ ብዙ ችግር አልፈን ወደዚህ የመጣ ነውና እኔ አሁን ሌላ ነገር ማውራት አልፈልግም እባካችሁ ካሜራ ጀርባ ያላችሁ ሁላችሁ ማረፍ በሉና ትንሽ ረፍት አድርገን ተመልሰን የምንገናኝ ይሆናል ውድ የትርታ ሚዲያ ቤተሰቦች ከትንሽ ደቂቆች በኋላ ተመልሰናል ያው ሁለቱም ጋር ስሜታዊነት ስላለ
ተገናኝተናል። በዚህ ቤት መምጣቱን አላመንሽም። ያው ከብዙ ዓመት በኋላ ወደዚህ ቤት ተመልሳል። በመጀመሪያ ስሜትህን ያንተን ልስማ፣ የባለቤትህንም ሰማለሁ። በእርግጥ እግዚአብሔር ይመስገን ከረዥም ጊዜ በኋላ ጣራና ግድግዳ ውስጥ ወይንም ቤቴ ውስጥ ለመግባት ደርሻለሁ። የነገውን ግን አላውቀውም። ነገር ግን ሕሊናዬ ሊቀበለው የማይችል ነገር ውስጤ ስላለ አላውቅም። ምናልባት ይሄ ሁሉ ታሪክ በልጄ በኩል ይፈታል ብዬ አስባለሁ እና እግዚአብሔር ይመስገን። መጀመሪያው እንደነገርኩ እኔ ጫካ ውስጥ ያወራው ነገር በተለይ አውሬነቱ እኔ ከመጀመሪያ ጀምሮ የመጣ ታሪክ አይደለም፣ ከጊዜ በኋላ የተከሰተ ነገር ነው እና ያው እውነታው የቱ ጋር እንዳለ ስለማላውቅ እዚህ ጋር ነው ብዬ ለማለት ይከብደኛል። ግን እግዚአብሔር የተመሰገነ ይሁን። ዋናው እንደ ሰው ልጅ ተፈጥሬ እንደ አውሬ ጫካ ገብቼ ነበር። አሁን ደግሞ እግዚአብሔር የተመሰገነ ይሁን ወደ ሰውነት ተመልሼ ቤት ውስጥ ለመግባት በቅቻለሁ። እውነት ነው። ውድ ቤተሰቦች ከ7 ዓመት በኋላ ወደ ቤቱ ተመልሷል። ከጫካ ህይወት ከዱር ከገደሉ ዛሬ በቤቱ ተገኝቷልና እስቲ ወደ ባለቤትህም ልምጣና እስቲ ምን ተሰማሽ? ከረጅም ጊዜ በኋላ ነው እየሄድሽ ምግብ ነው እንደምታደርሽለትም አውቃለሁ። ግን ምን ተሰማሽ በዚህ ቤት ስታየው? እኔ ምንም እንደተሰማኝ ድብልቅልቅ ያለ ስሜት ነው። ምንም የተሰማኝ ልልህ አልችልም። ምክንያቱም ብዙ ጊዜ ለምኜዋለሁ። እኔ አንደኛ ወደ ጸበልም እንድንሄድ ለልጁም ወደ ቤት እንድመለስ ምንም ማረፊያውን እንደነገርኩ ማረፊያውን መተኛውን ቦታ እንኳን አላየውም። ራቅ ብሎ መጥቶ ነው ምግብ የሚቀበለኝ እና እንዴት ዛሬ ለአንተ እሺ ብሎ እንደመጣ እኔ በጣም ግርም ምን ያለኝ ድብልቅልቅ ያለ ስሜት፣ ምንም ስሜት የደስታ አትለውም የምን አትለውም፣ ዝም ብሎ የጭንቀት ስሜት ነው የራሱ ያለብኝ። እግዚአብሔር ይመስገን ደግሞ እግዚአብሔር ፈቅዶ ለቤት ከበቃ ይሄ ነገር እንደሚሆን ደግሞ አምን ነበር። እግዚአብሔር አንድ ቀን ተስፋ እንደሚሰጠው፣ ምክንያቱም እሱ የተገኘው ገንዘብ በማግኘቱ በመነገዱ ጥሩ ነገር በመድረሱ ነው። በዛ ጎደሎ ወንድሙ ወይም በጓደኞቹ ነው እንደዛ አይነት ደረጃ ላይ የደረሰው። ስለዚህ እግዚአብሔር ይመስገን። ስሜቴን ይሄ ነው ብዬ ባላቀውም እግዚአብሔር ይመስገን ነው የምልህ። ውድ ቤተሰቦች ያው የሚከብድ ነበር። ጫካ ውስጥ ያለውን ነገር አይታችሁታል። በጣም ከባድ ነበረ። ወደዚህ ቤት እስክንደርስ ያየነው ውጣ ውረድ፣ ብዙ ችግሮችን ብዙ ፈተኖችን አልፈን ነው ወደዚህ ቤት የተገናኘ ነው እና ቤተሰቦች ምን ማለት እንዳለብኝ አላቅም። ወደ አንተም ልምጣና ጫካ ውስጥ ብዙ ውይይት አድርገናል። ብዙ ችግሮችን አውርተን ነው በመከራ ተስማምተን ወደዚህ ቤት የመጣ ነው። እኛም ትንሽ አስጨንቀናል። መጀመሪያ አካባቢ ያው እንደባለፈው ነገር እንዳይፈጠር ያው ብቻ ብዙ ነገር ለማሰርም ያው አግባብ ያልሆነ ነገር ሊሆን ይችላል። ግን አንተ ላይ መጀመሪያ ጫና አድርሰን ነበረ። ሰውም ጨምሬ የመጣሁት አንዱ ለሰዎችን ይዤ የመጣሁት በጫካ ውስጥም ባለፈው ካደረስክብን ነገር አንጻር ያ ነገር እንዳይፈጠር ነው። ውድ ቤተሰቦች ስቲል ከእጄ ላይ ጉዳቱ አልተመለሰም እና ባለፈው የነከስከኝ ያንተም ስሜት የሆነ ነው። አልፈርድብህም የደረሰብህን ነገር ስሰማው። አሁን ወደ ዋናው ነገር እንምጣና ባለቤትህ ባለችበት እንቀጥለዋለን ጨዋታውን። ለባለቤትሽ እንደዛ ለመሆን ምክንያቱ ማን ነው? እንደ አውሬ ሆኖ ጫካው 7 ዓመት ሙሉ እንዲኖር ፊት ለፊት ነው የምጠይቅሽ። ማን ነው ምክንያቱ ብለሽ ነው የምታምኚው? ከእሱ ጋር ያወራሁትን የሚያጣራሁት ነገር ስላለ ነው ፊት ለፊት አገናኝቼ የምጠይቅሽ። እኔ አንድና እንደምለው ወንድሙን ነው። ምናልባት ደግሞ ጓደኞቹን፣ ግን ትልቅ ቦታ ሰጥቼ የማየው ወንድሙን ነው። ለምን እንደምታውቀው ባለፈም አውርተናል። በብዙ በንብረት በከብት በንግድ ስለሚበልጠው ብዙ ጭቅጭቅ ደርሷል። ከዛም በኋላ ነው ደግሞ እሱን አሰርቶ እሱን ጫካ ከከተተ በኋላ ነው ዛሬ መኪኖች ቀይሬ በአውሮፕላን ለጀ እያለ ቡራውን የሚነፋው። ስለዚህ እኔ አንድና እንዳሰራበት ምለው ወንድሙ ነው። እንዲያውም የልጁ እኮ የሚለው ቤት መጥቶ ሳይጠይቀን ምን የክራይ ጎደለባችሁ ወይ ሳይል ጉልሽ ሸጬ እንጀራ ዙሬ ሸጬ ቤት ኪራይ እየከፈልኩ ልጅ እያሳደግኩኝ እያየ አንድ ነገር ላግዛችሁ አይልም። ግን ልጁን ሲያገኘው ምንድን ነው የሚለው? አባትህ ጥሩ ሚስት አግብቶ ነው የሚኖረው ይለዋል። ለምን ሞቷልን ብሎ ያስባል ይመስለኛል። ጥሩ ሚስት አግብቶ አምሮበት ነው የሚኖረው ነው የሚለው። ስለዚህ እኔ የማስበው ወንድሙ ነው ብዬ ነው የማስበው። አንድና አንድ በቃ አንደኛ ደረጃ የምሰጠው ለወንድሙ ነው።
እንግዲህ እየሰማ ነው። አንድ ጉዳይ ልንገር፣ ልጅህ የ22 23 ዓመት ልጅ አለህና ያው እሱን እዚህ እንዳይገኝ ሆን ብለን ቀድመን ደውለን ለስራ ጉዳይ እንፈልጋለን ብለን ወደ ውጭ ያደረግነው አውቀን ነው። ምክንያቱም በዚህ መንገድ እንዲያገኝ አልፈለግንም። መጀመሪያ ያለባችሁን ችግር ወላጆቹ ተነጋግራችሁ እንድፈቱ። አንተ ላይ የደረሰውን ነገር ሰምቷል። አባቴ እንዲጫካ የገባበትን እንዲያውሬ የሆነበትን ምክንያት ወደ ሰው የሚቀየርበትን ምክንያት ንገሩኝ ሲልም ስለነበረ በጣም ስሜት የሆነው ነበረ። ሲያብድ ነበር። እዚህ ቤት መተን መሬት ላይ ሲንከባለሉላ ነበረ። በጣም አላቅም፣ ከባድ ነበረ። ቤተሰቦች ልጅህ የሚያውቀው ጫካ እንደገባህ አልነበረም። አግብተህ የእሱን እናት ጥለህ የተሻለ ህይወት እየኖርክ እንደነበረ ነው እንግዲህ ለእኔም የነገረኝ። አባቴ የት ሄደ ስለው በመጀመሪያ ያንተን ጉዳይ ሳልነግረው የተሻለ ህይወት ነው የሚኖረው የሌላ ሚስት አግብቶ ነው ያለኝ። ልጄ ያንን አይገምትም ብዬ ማለት አልችልም። ምክንያቱም መጀመሪያ ላይ አብሬው እያለው ሳረግለት የነበረውን ነገር ለቤተሰቡ ስከፍል የነበረውን ዋጋ ስለሚያውቅ ከእነሱ ጋርም ስጠፋበት ይህንን አይነት ህይወት አሁን እሷ እንዳለችው አጎቱ ማለትም ልጥራውና ወንድሜ ይህንን ወሬ የሚያወራው ከሆነ ልጁ የኔን ጸባይ ስለሚያውቀው ትክክል ነው ብሎ ሊቀበል ይችላል። የኔን ጸባይ ስል ለአንድ ነገር ላመኩበት ነገር ዋጋ እንደምከፍል ያውቃል። ስለዚህ በቃ የሆነ ነገር ተሰምቶት ትቶን ሄዶ ይህን አይነት ኑሮ እየኖረ ነው። ነገር ግን የተሰማውን ስሜት ለምን አልነገረኝም ሲል ልጄ ውስጡ እንደሚጎዳ አምናለሁ። ይህንን ለምን አሰበ ወይንም ደግሞ እንዴት ሊሰማው ቻለ ብዬ አልልም። ምክንያቱም ብዙውን አውርቻለሁ፣ አጫውቻለሁ። እሱ አሁን ወንድሙ ነው የምትለው አይደለም እንዴ? እኔ ከጓደኞቼ ውስጥ እርግጠኛ ነኝ ይሄን የሚያደርግ የለም። ግን ወንድሜም ብቻውን አልገምትም። ስላጫወትኩ ስላወራው ሁለቱ ባሉበት ደግሞ የሚያወሩትን ያወራሉ ብዬ ስለማስብ ትልቁ ነገር ልጄ በህይወት መኖሩ ነው። ስጨነቅ የነበረውም ወደ ራሴ ተመልሼ ወደ ሰው ባህሪ በምመለስበት ሰዓት ልጄ ነበር የሚያስጨንቀኝ። መጥቼ ላየው አልችልም። የነበረውን ነገር አስረድቻለሁ። ከሰው ሸሽቼ ነው የገባሁት። ሰው ነው ያስገባኝ ብያለሁ። እና የኔ ህይወት ልጄ ላይ ይደርሳል እያልኩኝ በጣም ይጨነቅ ነበር። ልጄ ደግሞ አባቴ በደስታ ነው ተመችቶት ነው እንደዛ አይነት ህይወት ውስጥ የሚኖረው ብሎ ማመኑ ለእኔ ጥሩ ነገር ነው። ለምን ልጄ በነገሮች አእምሮ አይጎዳም። ቢያንስ አባቴ እንዲያርጉኝ ሄዷልና እኔ ደግሞ የተሻለ ህይወት ይዤ ከአባቴ በላይ ሆኜ አባቴን ራሴን ከቻልኩ በኋላ ለምን ጥለኸኝ ሄድክ ብዬ ጠይቃለሁ የሚል አቋም ይይዛል ብዬ ነው ማምነው። ለምን ልጄም ብዙ ነገር በስነ ምግባር በደንብ ነበር ያስኩት በሰዓቱ አብረን ባለንበት ከ7 ዓመት በፊት ማለት ነው። ከ7 ዓመት በኋላ በእርግጥ ያው እንዳልኩ ምንም ላገኘው አልቻልኩም፣ ላየውም አልቻልኩም። ስለዚህ በጣም በቃ ወደ ባለቤት ልምጣና እንደው ግን ስለ አባቱ እንዳያውቅ የፈለግሽበት አባቱን እንደዛ እየጠላ ሲኖር ለምን ዝም አልሽ? አይ እኔ አባቴ ጫካ ነው የሚኖረው። እንደዚህ ሆኗል። ለምን እንደነገርኩ ቤት የምንቀይረው ወደ ቤት ቀይረናል። ከሱ ባለቤቴ ጋርም እየኖር ከሱ በኋላ 2 ቤት ነው መሰል ይቀየር ነው እሱ ከሄደ ጫካ ከገባ እንጂ እንደዚህ ነው የአንተ የጅብ ልጅ አንተ የአውሬ ልጅ ስለሚሉት ዛሬም ደግሞ አባትህ አውሬ ውስጥ ነው ያለ፣ ከአውሬ ጋር ነው የሚኖረው፣ አባትህ ጫካ ነው የሚኖረው ብለው ልጅ ስነ ልቦናው እንዳይጎዳ ትንሽ ጠንከር እስከሚል ነው በኖርማን በሚያወራኝም ሰዓት እነግረዋለሁ። እሱን እንደማልነግረው እሱ በወጣበት ሰዓት እንደሆነ ምግብ ይዤለት እንደምሄድ ለሱ እነግረዋለሁ ለባለቤቴም። ልጁ ግን እንዳያውቅ የማደርገው እኔ እንደዚህ አግብቷል አሉ ሲለኝ አዎ አግብቷል። በቃ ማን አለህ አጎቴ፣ በቃ ያግባ፣ ወንድም ይወልድልሃል፣ እህት ይወልድልሃል፣ ነገ ትገናኛላችሁ። እንደዛ ነው የምለው። እንዳይጎዳብኝ ነው አባቴ እንደዚህ ሆነብኝ ብሎ ሌላ ጭንቀት ውስጥ እንዳይገባ ነው ደብቄ የኖርኩት። እንግዲህ እግዚአብሔር በፈቀደ ጊዜ ነገሮችን ይፈታል ብዬ አምናለሁ። ውድ ቤተሰቦች በዛ በዝናብ በዛ መከራ ውስጥ ይዘን የመጣ ነው። ያው እሱም የነገረን አሳዛኝ ታሪኮች አሉ። ከበባድ ታሪኮችን ሰምተናል። እኔ እንጃ ከየት እንደምጀምርላችሁ ራሱ ሁሉን ነገር ብቻ መኪና ውስጥ ብቻ ብዙ ቦታ እየተንቀሳቀስን አንተን ባገኘን ሰዓት ብዙ ችግሮችን ብዙ መከራዎችን እኛም እንደጠበቅ ነው አይደለም። ነገሮች በጣም ተቃራኒ ናቸው። እኛ
ካሰብነው በጣም በተቃራኒ የነበረውና እና ብዙ ከባድ ነገሮች አሉና እንደው አንተ መናገር የምፈልገው ካሳለፍከው ሚስትንም መጠየቅ የምፈልገው ነገር ካለ ድሩን ላመቻችልህ። ሲጀመር ያው እንደነገርኩ ዝም ብዬ አልነበረም። እሷም ጫፍጫፉን አንስታላለች። ጓደኞቼ ይህን አያደርጉም ብዬ ያልኩበት ምክንያትም ለንግድ ብለን የምንከፍለውን ዋጋ እናውቃለን። ያው ቅድም እንዳጫወትኩ አልሄድም ወደዛ አካባቢ ወደ ሰው መሀል አልገባም ብዬ ባልኩም ሰዓት እንደውም ትልቁ ነገር ጫካ የገባሁት እኔ ጓደኞችንም ላለማጣት ነው። ለምን በሚለውጠኝ ሰዓት የምመርጠው ነገር የለኝም። ቢያንስ መናከስ ካቃተኝ መደባደብ የማይቀር ጉዳይ ነበር እና ጓደኞቼ ከብዙ ከውድቀት ተነስተን ነው ማለት ከባዶ ተነስተን ነው ለዚህ በቃ ነው እና ነግደን ከብት ነግድ እንደነበር ነገር ያለው ከብቶች ነግደን በከብት ንግድ በተለያየ መንገድ ያገኘነው ሀብት ነው። ስንነሳ ቀን ስራ ሰርተን እቁብ ሰብስበን የተነሳ ነው። ስለዚህ ያሳለፍነውን ነገር ስለሚያውቁ ይሄን አያደርጉም። ነገር ግን እንደዛም ሆኖ ሳለ ከጎኔ ትሆንልኛለች ብያት የነበረው ባለቤቴ ራሱ ዞር ብላ አላየች። ምናልባት ላንቺ ጥሩ ነገር መስሎ የሚታይሽ በአጋጣሚ የቋጠርሽ የምታመጪው ምግብ ነው። ጎኔ የነበረው ምናምን ማለት ምን ማለት ነው? ከጎኔ ምን ጥይል ታኩሰል ፈልገ አንቺ እኮ ለኔ ብዙ ነገር ማድረግ ትቺ ነበር። ምን ላድርግ? እኔ እንድድን ምንም አይነት ያረግሽው ጥረት የለሽም። ምንም ማለት ነው። ተሰቃየሁ ጫካ እንደ ጅብ እየመጣው ምግብ አቀብልሃለሁ። ምን ላድርግ? እኮ በስሎ በሰበሰ የወደቀ ነገር እኮ ነው። ብታመጪውም ለኔ ደንታ የለውም። ልብለው ይታይ ስለተቀበልኩሽ ነው ስለተቀበልኩሽ በልቶታል ብለሽ ታምኛለሽ? እና እንግዲህ ልጅ ከለ መጉዳት ነው እንደ መጉዳት ነው። ምግቡን እየተቀበልከ እንትን የምትወስደው ለማን ነው የምትሰጠው? ለዚህ ካሜራ ስለየ ነው አልበላው የምትለው ሱና ገባሽ ግን ጫካ የገባው ሰው እየገደልክ ይሁን እየበላህ ይሁን እኮ ነው የማላውቀው። ወድ መሙላት እኮ ትርጉም የለውም። በቃ አሁን አስወጣልኝ፣ እንደውም ውጣልኝ። እንደውም 7 አመት ሙሉ እኮ ልጄንና እኔን ጥለህ ነው የኖርከው። ውጣልኝ። እንደውም ለኔ ምንም የከፈልሽው ዋጋ የለሽም። ልትከፍይ ይገባሽ ነበር። ዋጋ የሚከፍልልን አግብተህ መኖር ትችላለህ። እኔ አንቺን ከዚህ እንዳደረስኩሽ እኮ ታውቂያለሽ። እኔ የኋላ ታሪክ ማውራት አልፈልግም፣ ግን አንቺ ያን ረሳሽ። አንቺ ረስተሽዋል ነው። እኔ እኮ አልመጣም ነበረ እሱ ነው ያለኝ። እዚህ አልወጣም። አንቺ ነሽ የምትወጪው ከዚህ ቤትም አንቺ ነሽ የምትወጪው። ውጣልኝ። የገዛው ቤት መሰለህ እንዴ? የገዛው ቤት መሰለህ? አንቺ ነሽ የሰራሽው። እሱን ታይዋለሽ። አንቺ ለኔ ምንም ያደረግሽው ነገር የለሽም። ማረግ የምትችይውን ነገር አላረግሽም። የምታረጊው ነገር ነበረሽ። እሱንማ ታይዋለሽ። እሱን ታውቂዋለሽ። አንቺ ታውቂዋለሽ። ሁሉ ቸርችሬ እኮ አምጥቼልህ ነው የምትበላው አይደል? አዎ አንቺ አምጡልኝ። ምን አትላለህ እኮ የምታረሳሽበት መንገድ ፈልገሽ ነው። አሁን ሰው እያስወጣልኝ እኔን ዳግመኛ ለማየት ስለማትፈልጊ የምታደርጊውን ነገር ለማድረግ ነው ያመጣሽው እንጂ ለእኔ ብለሽ አይደለም። አይ እኔ ምን አብዳለሁ? አብጄልሻለሁ። አንዴ እሱማ እኮ አብጄልሻለሁ አይደለ? እሱማ አብጄልሻለሁ። ለእናንተ እኮ እኔ አእምሮዬ አይሰራም። እኔ ለእናንተ አእምሮዬ ስለማይሰራ አይደለ እኮ አሁንም ልጄ በሰላም ይደግ ብዬ ነው የመጣሁት። ለልጄ ብዬ ነው የመጣሁት። መሳሪያ ይዤ ከጎን ልቆም ነው እንዴ? እኔ ለኔ ምን ላድርግ? ስለዚህ ሰው ያሰጣ እስቲ በሰላማዊ ነገር ንግግሩን እንፍታው። ስራቱ እዛው በጫካው ይጨርስ። በቃ አንተ ማለት ባለቤቴ እንዲድን ፈልጋለሁ፣ ወደ ቤት እንዲመለሳል። ያው ሁላ ነገር ውሸትሽን ነበር ስትይኝ የነበረው። አንተ እኮ ነው ያመጣኝ። አትመናት ብያለሁ። እንግዲህ እስከኔ ጋር ተንኮል አትመናት ብያለሁ። ያለህን ነገር ጨርስ። ተንኮል ማድረግ የምችል ሰው በሆን ኖሮ እኮ ተንኮል ማድረግ የምፈልግ ቢሆን ኖሮ እኮ አንቺ ጫካ ስትመጪ እኮ እንደፈለግኩ አደርጋለሁ። ግን ተንኮል ትርጉም የለውም እኮ። አሁንም ተናገርክ እኮ። ይሄንን ባፈ ከመጥፋት እኮ መግደል ይሻል ነበር እኮ። አሁን ታስወጣልኛለህ? ምግብ እኮ የወደቀ ነገር ነው። ምግብ የምታመጪው እንድረሳ ነው እና እንዳንተው ጅብ ጎት እንድረሳ። ጅብ ይሻል። እባካችሁ አሁን እንድትጨቃጨቁ አይደለም እንድትነጋገሩበት። እዚህም አንድ ሰው እንዲመጣ ፈልጋለሁ። እባክሽን ተረጋጊ። ደዋጋለህ ነው እንዴ አንተን ጅቦች እዚያ የምትጎትታቸው? የቻልኩትን ያህል እኮ ለፋው። በኔ ኃይል ነው እንደምትኖረው። እንደውም ባንቺ ኃይል ነው እንጂ ጫካ የገባሁት። እውነታው ካስፈለገሽ ባንቺ ኃይል ነው እንጂ ጫካ የገባሁት።
እንደውም በእኔ እኮ ሽፍታ ሆነ ገብታል ማለት ነው። እሺ እባካችሁ አንዴ ልንገራችሁ እንድትጣሉ ሳይሆን ወደዚህ ቤት እኔ እንግዲህ የመሰለኝ ነገር ለባለቤትሽ ሁሉንም መስዋዕትነት የከፈልሽ ተቸግረሽ ወንድሙ ነው እንደዛ ያደረገው መተት አሰርቶበት ምናምን ስትይ እንጂ እንደዚህ አይነት ነገር ጭራሽ አልጠበቅኩም። ማለት በባለቤትሽ በኩል ካንቺ ጋር ቅሬታ ይኖራል ብዬ ጭራሽ ነው ያልጠበቅኩት። ብዙ ነገር ነግሮኛል። ጫካ ውስጥም መኪና ውስጥም ብዙ ነገር አውርተናል። ቅሬታ እንትን ያልኩኝ እኮ ከጎኔ ትቆማለች አለው። ቅሬታ ማለት ምን ለበለው ታዲያ? ከዚህ በላይ ብዙ መስዋዕት ገና እኔ ጅብን ጎትትኛለሽ እንዴ? አንቺ ወጥታውን እኔ ነኝ ጅብን ጎት ተረጋጋ። እንደዛ አይደለም ጅብን ጎት ዘር በለ እንደዚህ አይደለም ያወራ ነው። እንደዚህ አይደለም ያወራ ነው። እንደዚህ አይደለም ያወራ ነው። እረፍ ዘር በለልኝ። እረፍ። እንደዚህ አይደለም ያወራ ነው። እስቲ እባክሽ ቁጭ በይ። እባክሽ ናውጣ እባክህ ናውጣ እባክህ። እንደሷ አይደለም። እባክህ ቁጭ በይ። እባክህ እስቲ አንቺም ቁጭ በይ። እንደዚህ ነው እንዲያወራ ነው ካንተ ጋር ውጪ። እኔ ላይ እጅሽን አነሳሽ። እስቲ ታይ በቃ ታይ እባክህ። እንደዚህ ነው አንተ መኪና ውስጥ ያወራ ነው። ተረጋግተን ነገሩን እናጣራለን። እንዴ ተባባለ። ለኔ እጅሽን አነሳሽ። እሺ ተረጋግተን ነገር እናጣራለን። እንደዚህ ነው ያወራ ነው። እሺ ይቅርታ በቃሽ፣ ስለረበሽኩ ይቅርታ። ይኸውልሽ አንቺም ተረጋጊ። ያደረገው ነገር ልክ ላይሆን ይችላል። እባክሽ ተረጋጊ። አንተም ተረጋጋ። እንደዚህ አትሁን። እንደሱ እናብድለት ነው እንዴ ደግሞ እኔ የሚሳደው የሚናገረው ልኖርበት ልጅ ላሳድግበት እንጂ እዛ ለመድክበት ቤት ጫካ ነው የምኖር እያልክ በየሴቱ ትልከሰከስ እንደው የታቅላል ልክስክስ። የደረሰብን ነገር የምታውቀው አንተ ነህ። ተረጋጋ። እሺ እባካችሁ አሁን ይኸውላችሁ ችግር የለውም። ወደ መልሱ እንሄዳለን። ካሜራ ጀርባ ያላችሁ ታስገቡልኝ ያላችሁ እዚህ አንድ ሰው ጠርቻለሁ። እሱን እንድታስገቡልኝ ፈልጋለሁ። እባካችሁ አስገቡልኝ። እባካችሁ ግቡ። አቶ መላኩን አስገቡልኝ እባካችሁ። አንተ ደግሞ ምን ልታረግ መጣ? እንደሱ አይደለም። በጸባይ እናወራበት እባካችሁ። ሊበሉኝ ነው እንዴ? እስቲ አረፍ በል። እንደሱ አይደለም። እስቲ ቆይ አንዴ እናወራበት። ለምንድን ነው እሱ እንዳይመጣ የፈለገች? እባካችሁ ቁጭ በይ። አንዳቸውን ገድዬ ነው። እስቲ ቁጭ በል አንተ ውሻ ዘረ ውሻ። ተረጋጊ አንቺ ልጅ። እንደዛ አይደለም። በሰላም እናወራበት። ወይ ወንድሜ አይዞ ደርሼልሃለሁ ወንድሜ አብርዬ። እግዚአብሔር አለ አይዞ። አቶ መላኩ እንኳን ድሮም ከእንደዚህ አይነት ሰው ጋር ገጥሞ እኮ ነው ተንገላታህ። ሰው እንደሌለው ሰው ሆንክብኝ። አይዞ እንዲህ ታረጊው፣ እንዲህ ከሰውነት ጎዳና እንደዚህ ይውጣ። እንዲህ ታረጊው፣ አንቺ እንዲህ ታረጊው። አይኔን ያጥፋው። ካሁን በኋላ ማታገኘው ይዤው ነው የሚሄደው። ለምን አታገባው? ወንድም ሰው ወንድሙን አያገባም። አንቺ ስርዓት የለሽም። ድሮም እኮ አንቺ ስርዓት የለሽም። አይዞ ብዬ ነበር አይደለም። ሌባ ሲካፈል እንጂ ሲሰርቅ አይጣለም። ምን ሆነ ነው? እኔንም ጠረጥረኛለህ እንዴ? አብሮ አደግህ እኮ ነኝ። እንዴት ሆነ እንዳደግን ታውቃለህ? የአባታችንን ስም ለማስጠራት ነበር አይደል ከሀገራችን የወጣ ነው። እንዲህ ሆነ ሰው ሸሽተህ እንትን ትላለህ እንዴ? እኔ ምን ተናገር? እኔ እኮ ያልኩት ሌባ ሲሰርቅ እንጂ ማነው ሲካፈል እንጂ ሲሰርቅ አይጣላም። ስንሰራው ስናድግ የነበረውን ነገር ስንት ነገር አለ። እኔ እናንተ በምንም ያልኩት ነገር የለኝም። ብዙ ነገር ሰርተናል እኮ። ምናልባትም እጅን እዚህ ላይ ስታስቀምጥ እንዲህ ለገፋው ከሆነ ሰው ሲነካኝ አልወድም። ምን ነክቶ ነው? 7 ዓመት ጫካ ውስጥ ስኖር እንስሳትን ብቻ ነው የለመድኩት። እኔ የምልህ እሱ በሙሉ በጊዜው እንትን ይላል ይሄዳል። ሳይካትሪስቶች አሉ። እያንዳንዱ ነገር ትታከማለህ። በጸበልም በምንም በጸሎትም ይሆናል እኮ የማይሆን ነገር የለም። ግን እንዴት አንተ ጨክነህ እንደዚህ እንትን ትላለህ? ቀን ቆይ በምንድን ነው የምትተዳደረው? ደልቶኝ ስለነበረ ነው።
እንዲህ እስክትሆን ድረስ ወንድምየው እየላክለት እየቆጠረ አንቺ ምግብ ወስዳለሁ ትያለሽ፣ መድኃኒትሽን እየወሰድሽ እየሰጠሽው መድኃኒት ለዚህ ያበቃሽው አንቺ ነሽ። ምን እንደምታበዩ በሙሉ በምን አውቃለሁ? መድኃኒትም የሰጠው አድራሻሽን የምትለዋውጪው አንቺ አድራሻዋን ትለዋውጣለች። ዛሬ እዚህ ነው ሲባል ፈልጌ እዛ ስመጣ ደግሞ አድራሻዋን እንትን ትላለች። አፍክን እንዳከት እንዲ ጭንቅላትክን ሰንጥቄ ነው ዛሬ ለፖሊስ እጀል ስሚ፣ ችግር የለውም እሱ ያንቺ ምናልባትም ትፈራሩ ይሆናል። ለዚህ ይሆናል አድራሻዋን ችግር የለውም። በጣም አድራሻዋን በሙሉ እኮ እንዴት እንደማገኘው እኮ በስንት ነገር እኮ ነው። ልክ ነው። ሌባ ከሰረቀ በኋላ ከተካፈለ በኋላ ይደበቃል። ምክንያቱም አንዱ ከተያዘ አንዱ ለአንዱ ዋስ ይሆናል። ስለዚህ ሁለቱም አይገናኙም። ሁለታችሁ ብቻ ተፋቀሩ። የኔን ተውት፣ ችግር የለም። ባዳ አይደለው እኔ ከኔ ፍቅር መጀመሪያ የሁለታችሁ ፍቅር ቢጸና ያምራል። ለልጄም ራሱ ልጄ ትላለህ እንዴ አንተ ማሳደግህን ነው የምታውቀው። ያለውን ነገር ግን ምን ለማለት ፈልገህ ነው? ያለውን ነገር አታውቅም። ያለፈውን ነገር በሙሉ አታውቅም አንተ። የተወለደው ካንተ ሳገኛት እኮ ከማን ጋር እንደምትውል በሙሉ አውቃለሁ። እሱ የእናንተ ነው። ጉልት ትላለች ምን ትላለች? የምን ጉልት የሚባል ነገር የለም። ይኸውልህ ያንተን ንብረት እንዴት አድርጋ ስትቆጣጠር እንደነበረ በሙሉ በምን ታመሰለ እዚህ ይሄን ቤት ተከራይታ እሱ የእናንተ ነው። የልጄ ጉዳይ ግን የኔ ነው። ተወሱን እግዚአብሔር ስለዚህ ሳይንስ አለ፣ እሱ የሚናገረው ሳይንስ አለ። ስለ ሳይንስ አይደለም ፍቅርን እንትን አትበል። እኔ ስለ ሳይንስ አይደለም ስለ ልጄ ነው የማውቀው። ግድ የለም እሱን በሂደት ታውቀዋለህ። ጫካም የገባው ስለ ልጄ ነው። ምን ልጅ ታዲያ ለምን ጫካ ከገባ ለምን ልጅህን አታገኘውም? ምን እዛ ጫካ አስገባ? አግኝቼዋለሁ። የት ታገኘዋለህ? እሱም ራሱ አሁን በእናንተ ነው ያላገኘሁት። ልጄን በደንብ አግኝቼዋለሁ። በምን በመንፈስ ነው? እባካችሁ አሁን ይኸውላችሁ ለጭቅጭቅ አይደለም። ይኸውልህ ሌላ ነገር ውስጥ አንግባ። ይኸውልህ ብዙ ነገር እኔ የማውቀው ነገር አለ። አልነካምሽ። ብዙ ነገር አለ። እንደዚህ አዋራ እስክትመስል ድረስ ብዙ ነገር አለ። አዎ አንቺ ያላደረግሽው ነገር የለም። አሁን እንደገና ደግሞ ትንሽ መጣ ባለቤቴ መጣ ብለሽ መደሰት ሲገባሽ እስከናካቴው እንትን ትያለሽ። ችግር የለውም። የአባቴ እናቴ ልጅ ነው። በጣም ችግር የለም። መኪና ታዩ ችግር የለውም። መኪና እኮ የሰው ልጅ እኮ ነው የሚገዛው። ለምንድን ነው ግን ምስክር አስቀምጣችሁ የምትጣሉት? ምን ችግር አለ? ይሄ እኮ ምንም ወንጀል እኮ አይደለም። ይሄ ትክክለኛ ያደረግሽበት ነገር እዛው በጸበልም ሆነ በጸሎት ይናገራል። ችግር የለውም። አንቺ ነሽ ለዚህ ያበቃሽው። አየህ ገና ቅድም ሳገኝ ብያለሁ። አንቺ ታመጪው አንቺ ታሮጪው አሉ። እና ታዲያ የሰማሁት ያወራችኝ ነገር በሙሉ እንደዛ ነው። እሷም በምትለኝ እኮ ነው ማለት። ኧረ በጣም ብዙ ነገር ነው። እኔ አስመትቼበት ነው አለችን። ምን ይታወቃል? ሁኔታው በሙሉ እንደዛ ነው ስትናገር እኮ እሷ እንዳደረገችው ነው። ታዲያ እኔ አደርገዋለሁ እንዴ? እኔ አላልኩም። እኔ አላልኩም። ሌሊት ላይ ነው የሚቀየረው፣ እንዲህ ነው የሚሆነው፣ የሚውለው እንደዚህ ቦታ ነው የምትለኝ ቦታ በሙሉ እንደዛ ነው። ሌሊት ላይ ነው የሚቀየረው። አዎ ሌሊት ይቀየራል። ባህሪው ጥሩ አይደለም። ያላለችው ነገር የለም። ጋዜጠኛ ነው። አንተ 7 ዓመት ሙሉ የታውቃለህ። ጋዜጠኛው ነው እዚህ የመጣው እዚህ ቤት። ጋዜጠኛው እንዲፈልፍሎ መውጣትም ራሱ ጥሩ ነው። አባታ አግብቶ አበባ መስሎ ይኖራል ነው ያልከው እኮ ለልጄ ይናገር። አዎ ልጁ ትምህርቱ መቀጠል አለበት። አእምሮን እንደዚህ ነው መባል የለበትም። አንቺ በምታውተው ልጄ ትምህርቱን እንዲቀጥል አይደለም። እና ታዲያ ምንድነው? እኔ አንተ በምን እንደጠፋ እንደዚህ አይነት ጫካ ውስጥ እንዳለህ አውቃለሁ። ተው አሁን መተው ነው። ልጄ ትምህርቱን እንዲቀጥል አይደለም ስትናገር የነበረው። የተባለው ቃል እውነት ከሆነ ልጄ ትምህርቱን እንዲቀጥል አይደለም፣ የሁለታችሁ ሚስጥር እንዲደበቅ ነው። እኔ ተናግሬያለሁ። አግብቶ ሊጀኖረ ልጄ ወንድ ነው። ሲደርስ ይበቀለናል የሚል ፍራቻ ውስጣችሁ አድሮ ነው። ያ ሁሉ ሀብት ሲባክን፣ ያ ሁሉ ሀብት ሲጠፋ፣ የአባቴ ሀብት ምን ሆኖ ጠፋ ብሎ ጥያቄ ያነሳል ብላችሁ ስትፈሩ እሱ በጎን ወስዶ ኑሮውን አሻሽሎ ኖረ ለማለት የተናገርከው ቃል ከሆነስ? እኔ እንደዛ አይነት ነገር እኔ ምንም ነገር እኔ እኮ አንተ ድሮ ከምታቀኝ በ7 ዓመት ውስጥ የት እንደደረስኩኝ እኔን የማውቀው ያኔ ፈልጌ እንኳን የሆነ ስራ እኔም የምሰራውን አይነት እንኳን ብሰራ የትና የት ትደርስ ነበር። አንቺ ዝም በይ። ይሄ በሙሉ አንቺ ነሽ ለዚህ ያበቃሽው አንቺ ነሽ። እቺን ሀብት አገኘው ብለሽ እንደፈለሽ እሺ፣ የታለ የሱ ሀብት? የደረሰውን ሀብት ምን አደረግሽው? እዚህ የደረሰበት ተቀይሯል እኮ ሀብታችን ሁሉ እኮ ላንተ ተቀይሯል። ክብር ለመድኃኒዓለም ጤና ለሰጠ። እሺ እባካችሁ አንድ ነገር ልንገራችሁ። ይኸውላችሁ እኔ አውሩ ብዬ ነው እስካሁን ታግሼ ዝም ያልኩትኝ። አንድ ነገር ልንገርህ። እኔም ይኸውልህ አንድ ነገር ልንገርህ።
ይኸውላችሁ መጀመሪያ ላይ እሱ እንደጠፋ አካባቢ በጠፋ በ2 ዓመት ነው። ሁለታችሁ በጣም ሰላም ነበራችሁ፣ ሽርክ ነበራችሁ። ከጊዜ በኋላ ነው የተጋጫችሁት። ይህን ነገር ደግሞ ከሰው አጣርቻለሁ። እሱ መጥፋቱ አይደለም ያጣላችሁ። አሁን ነው እሱ ነው እንደዚህ ያሰራበት፣ እሱ እንደዚህ ያደረገው ማለት ጸብ ውስጥ የገባችሁት። መጀመሪያ በጣም ሰላም ነበራችሁ 3 ዓመት። ከዛ በኋላ ነው ጸቡ የመጣው። እኔ ደግሞ ይህን ነገር ያጣራሁት ከቅርብ ወዳጃችሁ። መሀላችሁ ምን ጸብ ተፈጥሮ ነው መጀመሪያ አስማምቶ መሀል ላይ ያጋጫችሁ? ምንድን ነው እስቲ? እኔ ካንተ ልጀምር። አቶ መላኩ ምንድን ነው ጸባችሁ? እንደተባለው ሌባ ሲካፈል ነው የሚጣላው ላይ ነው ጸባችሁ የጀመረው። ከ3 ዓመት ነው እሱ በጠፋ በ3 ዓመቱ ነው ጸብ የጀመረው። እሱ ከጠፋ 7 ዓመቱ ነው። መጀመሪያ ምን አስማማችሁ? መሀል ላይ ምን አጣላችሁ? ምን እንዳለ ልንገርህ። በመካከል የእሱ አድራሻ ሲጠፋብኝ አለ ክፍለ ሀገር ሄዶ ነው እንዲህ ከብቶች ሊያመጣ ሄዷል ምናምን ትለኛል። የተበደረው ብድር አለኝ ያችን እንኳን የተወሰነ ይስጠኝ ወይም ደግሞ ከኔ ጋር አብሮ እንኳን መስራት እንዲችል እያልኩኝ ሁሌ አነጋግራታለሁ። እሷ የምትለው ነገር ሌላ ነው። ይመጣል እንዲህ ብሎኛል፣ እንዲህ ደውሎ ነበር፣ ስልኩን ስጪ፣ አሰጠኝም። በመካከል ደግሞ እኔ የንግድ ስራ የምታውቀው ከሆነ ጊዜ አይሰጥም። ወደ ሱዳን እንደምትመላለስ አውቃለሁ። አዎ እዛ ነግሬሃለሁ። ሆቴል ምግብ ቤት ከፍቻለሁ። እዛ እመላለሳለሁ። እዛ ድረስ ሄጄ መስራት ጀምሬያለሁ። እዛ አይደለም ዱባይም ሄጄ ዕቃ አመጣለሁ። እዛ ደረጃ ደርሻለሁ። አንተ ነህ በመካከል የጠፋው እንጂ ይህን እዚህ ደረጃ ለመድረስ ትችል ነበር። ግን ትንሽ ያስቀመጥካትንም ንብረት እንዴት አድርጋ እንደባከነችው ነው ያውቃሉ። ሱዳን ሄዶ ከሆነስ 1 ወር አትበላበትም አንተ? አዎ ንገረው እንደሱ 1 ወር አትበላበትም። እኔ ስንት ዓመት የኖርኩበት ተማክራችሁ ሱዳን ልካችሁት ከሆነስ ምኑን? ብሩን? የትኛውን ብር? የኔን ምን ታውቃለች እሷ ስለ ሱዳን? እኔ እዛ እንደ ምግብ ቤት እንደከፈትኩኝ በምን ታውቃለች? መጀመሪያ ምን አፋቀራችሁ? ቆይ ከሁሉ በፊት 400 ሺህ ብር ለኔ ኬታ የምታበደርከኝ ረስተው ከሆነ ነው እንጂ ታውቃለህ እኮ ራስህ ወንድም አይደል እንዴ? ይሄ አበደርኩ ስትላል ነበር። ጠይቀው ፊት ለፊት መጣ። አዎ ያውቃል እንጂ ብድሩን እኮ ያውቃል። ከብት ምናምን እንደዚህ አሁን ጊዜው ስላልሆነ ያመጣው አልቷል። ለምን ተዋሻለህ? ምን አስዋሽኝ? እኔ የት ጋር ነው ያበደርከኝ? ተው እንጂ ታላቄ ወንድሜ፣ እንደዚህ አይባልም። እባክዎትን ተረጋ። ምን ነክቶ ነው? ምንድን ነው የሚያስዋሽ? አልተበደርኩም ነው የምትለው እንዴ? እንደዚህ ነው እንደሚያደርገው። እባክህ ተረጋ። ይኸውልህ እኔ ነግሬሃለሁ። አንተም ብዬ ነው እንደዚህ እየሆንኩ ያለሁት። እንኳንና 400 ሺህ ብር ሊያበድረኝ ቀርቶ በኪሱ 400 ብር አልነበረው። እኔ ነበርኩ አንስተህ ወንድምነቴን እየተወጣው ያለሁት። ያ ደግሞ የሆነው ያ ደግሞ ዝም ብዬ በነፃ አልነበረም። አባታችን ውርስ ነው እሱ። አባታችን ታላቅነቱ አታፍሮኛል። አትደረም። ይኸውልህ አንቺ ዝም በይ። አንቺ እኔ የማዋሽበት ገንዘብ ቤት እንዳረግሽው ሰፈር ትናገር። የለመድከው ነው። እኔ የማዋሽበት ምክንያት የለኝም። ድጋሚ አልፈጠርም። እኔ እኮ ሞቼ ከሙታን መሀል የተነሳው ሰው ነኝ። ያን ስላደረክልኝ በእግዚአብሔር ስም አንተን አመሰግናለሁ። እግዚአብሔር የተመሰገነ ይሁን። አንተን ጣለልኝ። ከጎን ነኝ እኔ ሁሌ ወንድሜ። እኔም አለው እንኳን የአባቴን ንብረት እኔ የማንንም 0.1 ሳንቲም አልተጠቀምኩም። ትልልቁን ታሪክና እውነታውን የሚያውቁት ሰዎች አልቀዋል። አዳምጠኝ። በአንተ ፊት ነው ትልልቅ የምናገረው። ሰዎች ስለሌሉ ነው እየዋሻ ያለው። ምንም ሁሉም ታሪክ የሚያውቁት ምንም የዋሻው ነገር እውነቱን ለመናገር ከሆነ የዛሬ 5 ዓመት 6 ዓመት 1 ብር አልነበረም። አሁን ይኸውልህ ብርኬት መጣ። ይኸውልህ መኪና የአባቴን ንብረት እኮ አካፍሎኛል እኮ። የምን የአባትህ ንብረት? ይኸውልህ ጨርሰ ነበር፣ የተከፋፈላችሁትን ብር ጨርሰ ነበር። እኔ አጣርቻለሁ። ከብቶች አሉ እንዲህ ቀለብ የላቸውም እነሱም አደለብ አለብኝ ምናምን ብሎ ሰጥቼዋለሁ። አንቺ አይመለከትሽም እኮ። አንቺ ሁለታችሁ ተጣልታችሁ ነው እንጂ መጀመሪያ ፍቅር ነበራችሁ። ግን በመካከል ምን እንደምትይኝ ደግሞ አስታውሽና ራስሽን አስታውሽ። በየመካከሉ እየመጣሽም እየደወልሽ ምን ትይኝ እንደነበር። አዎ መታ በሙሉ ገንዘብ ትጠይቀኛለች፣ እሰጣታለሁ። ሻን ችግር የለውም። እኔ አሁንም አንድ ነገር ቃል የምገባልህ ነገር ልንገርህ። በእናንተ ሚዲያም ሆነ እንደዚህ በፊት ለፊት እናገራለሁ። አሁንም እንደዚህ አይነቱን ነገር ትቶ መነሳትና መስራት አለብኝ ካለ አሁንም ማደርገው ነገር ነው። ብሩ እኮ የራሱ ነው ሲጀመር። ሁለታችሁ እንዲህ እንዳጣሩት ነው። ሁለታችሁ ተባብራችሁ
እሱን እዚህ ጣጣ ውስጥ እንደከተታችሁት ነው መረጃ ያለ። ከማን ጋር ነው የምትተባበረው? ከሚስቱ ጋር የገዛ ሚስትና ወንድምህ እርግጠኛ ነኝ የሆነ ሴራ አላችሁ። መሀል ያለውን ደግሞ ሳጣራ እሱን እናገራለሁ። ሙሉ መረጃ ሳልይዝ አላወራም ብዬ ነው እንጂ የሰው ምስክር አለኝ። ትንሽ ነገሩን እስካጠናከረው ነው። እኔ በወንድሜ ላይ እንደዚህ አላደርግም። እርግጠኛ ነኝ በወንድሜ ላይ ምንም አይነት ነገር አላደርግም። ለምንድን ነው የምትዋሸው? ምን አስዋሸኝ? ዛሬም ትዋሻለህ። አንተ አድርጎታል ብለህ ታምናለህ? በስነ ስርዓት አድርገሃል። እኔ ላይ አንተ ላይ? አዎ። እንግዲያውስ ሚስጥር የእግዚአብሔር አምላክ ያውጣል። ይሄን ነገር ካደረኩ ይሄን ነገር በምን አወቅ? አንተ በምን አወቅ? አሁን ሁለታችሁ ስትነጋገሩ የነበረውን ሰው እኮ እንኳን የደረሰበት ያልደረሰበት ይፈተዋል። እስቲ እኔ አንተ ላይ ምን ይሄ ሱዳን ሄዶ አሰራብኝ ልትል ነው የምትለው? ሲጀመር እንደዚህ ጫካ ለጫካ ገዛ ወንድም የሆነበት ምክንያት መጣራት አለበት። በ7 ዓመት ውስጥ ሱዳን ሆቴል ከፈትክ፣ ዱባይ ተመላልሰ ነገድክ። ያገኘው ሀብት እንቁ ነው ወይስ አልማዝ ነው? ከመሬት ያገኘው ከመሬት አፈስከው አዋራን። ንግድ ጽናት ያስፈልገዋል። ሁሌ በአንድ ነገር ላይ ብቻ አይደለም። አንተ የምታየው የከብት ንግድ ብቻ ነው። ከዛ ውስጥ እንውጣ ብዬ ነበር። እንውጣ፣ ይሄን ነገር እንውጣ። ተው በቃ አትናደድ። ረጋ በል። የሌለህብን ባህሪ አታሳየኝ። ረጋ በል። ስለ አባታችን ብለህ ረጋ በል እናውራ። አባቴም ቢሆን አልጠቀመኝም፣ አንተም አልጠቀምከኝም፣ እሷም አልጠቀመችኝም። ግድ የለም ካሁን በኋላ ያለውን ነገር እናስተካክል። አልፈልግም፣ ግን እውነታን ነው የምነግርህ። እሺ እውነቱን ንገረኝ። አንቺ አፋፌን አትበሉኛ። ምንም አድምጡ። እሺ አዳምጣለሁ። አዳምጣለሁ። እሺ ወንድሜ እንዳትሳሳት ግን እኔ ብሳሳት ኖሮማ እስካሁን ድረስ እጨርስህ ነበረ። እሱን አመስግነው። ብሳሳት እጨርስህ ነበር። ፍለጋ በሙሉ እንደዚህ ከተናገረ በኋላ ፍለጋ በሙሉ መጥቻለሁ። ፍለጋ ስለመጣህ ነው። በዛን ቀን ፍለጋ ስለመጣ ነው መሳሪያ ይዘህ 3 ሰዎች አስከትለ የመጣው። እሱ መሳሪያ ራስህ መጠበቂያ ነው። መንግስት እኮ ፍቃድ ሰጥቶ ልትገለው ስታሳደው ነበር። እሱ ነገር ሁሉ ያውቃሉ። አሁን ይኸውልህ እዚህ ጋር መሸፋፈን ይኸውልህ መረጃ እስኪጠናከር ነው ታግሼ ቁጭ ያልኩት እንጂ ሁለታችሁ ላይ እውነቱ እስቲ ይውጣ። አንተ እንደዛ የሚያልካቸው ሰዎች እሱን እስክነክሰው ድረስ ያደረሰኝ እኮ አንተ መሳሪያ ይዘህ ከ3 ሰዎች ጋር መጥተህ ጫካ ውስጥ ዞረ ስላየኸኝ ተልኮ መጣ ብዬ እኮ ነው እጁን የነከስኩት እንጂ እኔ አውሬ አይደለሁም። አውሬ ያደረገኝ አንተ ወይ እሷ ናችሁ። ይኸውልህ እኔ ባገኝ ኖሮ የዛኔ ምንድን ነው ማለት ትገለኝ ነበር። ለምን በምን ይሄን ነገር የሰማሁትኝ ከሷ ነው ስታወራ አይደል? አዎ። ስለዚህ ጫካ ነው እንዲህ ነው ምናምን ስትል መጥቼ ነበር፣ ግን አላየሁም። እባክህ ነገሮቹን እስክንጣራ ተረጋጋ። እንደዚህ ስሜት አይቱን አሁን ይኸውልህ ወደ ጸበሉም ወደ ምንም ትሄዳለህ። እንደዚህ ራስን መቆጣጠር ልመድ እንጂ ተው እንደዚህ አትተው። ተው እባክህ ተረጋጋ። ተረዳኛ። አሁን አንተዋወቅም እያሉ ነበር። አሁን እሷ ምግብ ስለምታደርስልህ ነገረችኝ እያለህ ነው። በሁለቱ መሀል አንድ የተደበቀ ነገር አለ። ባለፈው ነው እዚህ ያ ሚስጥር እስኪወጣ ድረስ ግን ልጄ ከሁለቱ መሀል መራቅ ይኖርበታል። ድጋሚ እንዳይነሳብህ እባክህ። ካልሆነ እንውጣ። እንዴ ተረጋጋ። እንደ ቅድሙ እንዳይለውጥ እባክህ ተረጋጋ። ይኸውልህ ሁለቱ ጋር ተረጋጋ። እንደዚህ ስሜትን መቆጣጠር እባክህ እያስቸገረ ነው። ወይ እንውጣ። ልጄ እስከ ጊዜው ድረስ ከሁለቱ መሀል መራቅ ይኖርበታል። ራስን መቆጣጠር ልመድ። ስንት ነገር አውርተን ለውጧል እንዴ አንተ እስቲ ተው እባካችሁ። ስሜትን ተቆጣጠር። ረጋ። አሁን እየተረጋጋ ስለዚህ ሁላ ነገር ያበቃሽው እኔ አይደለም አንተ ነህ። እንደውም እንደዚህ የምትል ከሆነ ስለ ልጅም ሆነ ስለምኑ ማወጣ ታሪክ አለኝ እናገራለሁ። ምንድነው አናትክን ነው የምተረተው። እስቲ ምንድነው አንተ ውሻ? ኧረ ተው